እንዴት ነህ ጓደኛዬ? ምን ነው የደካከመህ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። አሁን እንቀጥላለን። አድማጮቻችን ከኛ ጋር አብራችሁ ቆዩ። ሌላኛውን ጉዳይ ደግሞ እንመልከተ። ኤስቴቫዮን እናንሳ። ወደ ትልቅ ኮከብነት ሊያሸጋግር የሚችለው አቅም ያለው ተጫዋች እንደሆነ እየተመለከትን ነው የምንገኘው። በቼልሲ አስደናቂ ጊዜን እያሳለፈ ይገኛል። ከቼልሲ ጋር አብሮ ስሙ የሚነሳው ትልቁ ተጫዋችም ይሄ የታዳጊ ተጫዋች ሆኗል። ብራዚላዊ ተጫዋች እንመልከተ። ወደ ኮከብነት የተንደረደረ ያለ ይመስላል። አሉት አይደል ማቴሪያሎቹ? በደንብ በተለይ ደግሞ በቀደም ከባርሴሎና ጨዋታ በኋላ የአውሮፓ ብዙሃን መገናኛዎችን ትኩረትን በከፍተኛ መጠን አግኝቷል። አሁን የስፔን ብዙሃን መገናኛዎች ማርካ ያው እንደዛ አይደለም፣ ማርካ ማድሪድ ዘመም ነው ብቻ ሳይሆን የጨሰ የማድሪድ ደጋፊ ነው ጋዜጣው። ስለዚህ አንድ ቀን ለሪያል ማድሪድ ይጫወታል አለ በቀደም። ከዚህ በፊት የሰጠውን አንድ ቃለ ምልልስ ወሰደና ህልሜ ለሪያል ማድሪድ መጫወት ነው ብሎ ያውቃል እና ይጎብዝ ጥሩ ነው አንድ ቀን ለሪያል ማድሪድ ይጫወታል አይነት ዘገባ ሲያወጣ ነበር። ለካዴና ሴር አንዲከር የሚባል ሰው ደግሞ ምን አለ፣ ምን እኮ ለባርሴሎና ጠቁሜው ነበር ከዚህ በፊት ባርሳ ችላ ብሎት ይህንን የመሰለ አስደናቂ ተጫዋች አመለጠው የሚል ደግሞ አሁን የስፔን እና የሌሎች አውሮፓ ብዙሃን መገናኛዎችን ትኩረትም ማግኘት ጀምሯል። ምክንያቱም በቻምፒየንስ ሊግ በሃይ ፕሮፋይል ጨዋታ በጣም አስደናቂ ጎል ነው ያስቆጠረው። የቼልሲ ደጋፊዎች ይህንኑ እድገት እያሳየ እስከ 30 ምናምን ዓመቱ እንዲጫወትላቸው ነው የሚፈልጉት እና ከቼልሲም ተጫዋች ፈልቅቀሽ መውሰድ ቀላል አይደለም እንደነገሩ። እና አሁን ያገኘው ትኩረት በተለይ በቀደም በነበረው የቻምፒየንስ ሊግ ጨዋታ በነበረው ብቃት ምክንያቱ ፈጣን ነው፣ ኃይለኛ ቴክኒክ አለው፣ አስደናቂ ቪዥን አለው። ከሁሉ በላይ ደግሞ በሱ እድሜ እኔ ብዙ ጊዜ ማነሳው አንኮመን የሆነ ያልተለመደ አይነት የሚገርም ፐርሶናሊቲ አለው። ያ ስክነቱ ብዙ ሊያደርሰው የሚችል ይመስለኛል። ያ ሜንታሊቲው ብዙ ቦታ ሊያደርሰው የሚችል ይመስለኛል። ብዙ ጊዜ ስለሱ ማነሳው በጣም ጠቃሚ ስለሆነ ነው። ስለ ቤተሰቦቹ ሁኔታ፣ ስለ ራሱ የግል ጸባይ፣ አሰልጣኙ የሚናገረውን፣ የቡድን ጓደኞቹ የሚናገሩትን፣ ትህትናውን፣ ለመማር ያለውን ፍላጎት ልክ እንደ ዚህ ዘመን ወጣቶች የሶሻል ሚዲያ ኦብሴሽን የሌለበት መሆኑ፣ ስለሱ የሚባለው ነገር ላይ ያን ያህል ተጠናውቶ የሌለው መሆኑ፣ ስራው ላይ ብቻ የሚያተኩር በጣም ግሩም ፕሮፌሽናል ስለሆነ በዚህ እድሜ የሚጠበቅ አይደለም እንዲህ አይነት ብስለት ይባላል። እና ደግሞ እኔ ከዚህ በፊት እንዳነሳሁት እንግዲህ በቀደም ባትል ኦፍ ፕሮዲጂስ ወይም የመጪዎቹ ዘመናት ከዋክብት ፍልሚያ ተደርጎ ይታይ ነበር። የላሚን ያማል እና የኤስቴቫ አሁን በተመሳሳይ ደረጃ ያሉ ተጫዋቾች አይደሉም። ላሚን ያማል ሱፐር ስታር ነው። የአውሮፓ ዋንጫ አሸንፏል። የባሎንዶር ሁለተኛ ነው። ማንም ተጫዋች በ18 ዓመቱ ያልነካበትን ርቀት የነካ ተጫዋች ነው። በቅርብ ጊዜ ብዙ በሌሎች በተለይ ከሜዳ ውጭ ባሉ ምክንያቶች አጀንዳ ቢሆንም በእድሜ ተመሳሳይ ተቀራራቢ ናቸው። እንዲያውም በጥቂት ኤስቴቫው ከላሚን ያማልም ጭምር ይበልጣል። ግን በቅርብ ጊዜ አንድ 18 ዓመት ተጫዋች ላሚን ያማልን እንደዚህ ጋርዶት አያውቅም። በቀደም በነበረው ጨዋታ ባሳየው ፐርፎርማንስ ባስቆጠረው ጎል በኋላ የጨዋታው ኮከብ ተብሎም ተመረጠ እና ሁሉም ነገር በፍጥነት ነው ይሆንልኝ ያለው እኔ እንኳን በትክክል ለመገንዘብ እስኪያቅተኝ ድረስ አለ እና ደግሞ ትልልቅ ጨዋታዎች የሚሆኑት ነው። በቻምፒየንስ ሊግ 3 ጎል አስቆጥሯል። አንድ ወጣት ተጫዋች ከትልልቆቹ ህልሞቹ መካከል አንደኛው በቻምፒየንስ ሊግ መጫወት እና በትልቁ መድረክ ነው ጥሩ ፐርፎርም እያደረገ ያለው እና በቲኔጀርነት እድሜው 19 እና ከዛ በታች በሆነ እድሜ ላይ በመጀመሪያዎቹ 3 የቻምፒየንስ ሊግ ጨዋታዎች ጎል በማስቆጠር ሃላንድና ምባፔ ብቻ መሰሉ ከዚህ በፊት ይሄንን ያደረጉት። ስለዚህ ቀላል ነገር አይደለም እያሳካ ያለው ነገር። ላሚን ያማል ጭምር አላደረገውም ይሄንን። አሁን የወጣበት ገንዘብም ርካሽ መምሰል ጀምሯል። እስከ 52 ሚሊዮን ፓውንድ በሚደርስ ገንዘብ ነው ቼልሲ ተጫዋቹን ከፓልሜራሽ ተጫዋቹን ያስፈረመው እና
ከዚህ የተሻለ ሊጀምር አይችልም። እኔ ይህን ያህልም ይጫወታል የሚል ግምት አልነበረኝም። አሰልጣኙ በጣም ያደንቀዋል ኤንዞ ማሬስካ። ለዚህ ነው እንደ እድለኛ ራሴና ያለሁ እንዲህ አይነቱን ተጫዋች ስለማሰለጥን የሚለው። ስለ 25 ዓመት 3 ባሎንዶር ስለ አሸነፈ ተጫዋች የሚያወራ ነው የሚመስለው። ስለሱ በሚያወራበት አድናቆት ስታየው አይ ቲንክ የሚደርስበት ቦታ ቀድሞ ታይቶታል። ለዚህ ነው በጣም ደፋር አነጋገር ቢሆንም እሱና ላሚን ያማል ለ10 ለ15 ዓመት የሮናልዶና ሜሲ አልጋ ወራሾች ይሆናሉ ብሎ የተነበየው ከራፊኛ ጋር እስማማለሁ ብሎ። ግን እሱ ብቻ አይደለም። የብራዚል ብሔራዊ ቡድን አሰልጣኝ ካርሎ አንቼሎቲም በሴሌሳው በብራዚል ብሔራዊ ቡድን የፕሮጀክታቸው ማዕከል አድርገውታል። ኦልሞስት እያንዳንዱን ጨዋታ ያስጀምሩታል። እሱም ካናሪኛውን መልበስ የብራዚል ብሔራዊ ቡድን መለያን መልበስ ሳይከብደው በ6 ጨዋታ 5 ጎል አስቆጥረው። አንዳንዶች ወዳጅነት ጨዋታዎች ናቸው። ስቲል ለብራዚል ብሔራዊ ቡድን መጫወት የፔሌን መለያ ለብሶ መጫወት ማለት ነው። የሮናልዶን መለያ ለብሶ መጫወት ማለት ነው። ከዚያ ጋር አብሮ የሚመጣ ፕሬሸር አለ። ቪኒሽስ በዚህ ሲቸገር ብዙ አይተናል። አዲሱ ኔይማር የመሆን ኃላፊነትን በብራዚል ብሔራዊ ቡድን መሸከም ከብዶታል እና ከሱ በላይ ያስቆጥሯል መሰለኝ በእነዚህ ጨዋታዎች 4-5 ጎል ነው ያስቆጠረው ራሱ ቪኒሽስ። ስለዚህ በጣም አስደናቂ ተጫዋች መሆን በክለብ እግር ኳስ በብራዚል ብሔራዊ ቡድን ጥሩ የመጫወት ዋስትና አይደለም። ይሄኛው ተጫዋች በጣም ቀሎት ነው ያንን እያደረገ ያለው። ስለዚህ ሊቨርፑል ላይ ጎል ማስቆጠር በፕሪሚየር ሊግ፣ ባርሴሎና ላይ ጎል ማስቆጠር በቻምፒየንስ ሊግ፣ ለብራዚል ብሔራዊ ቡድን መጫወት ያንን ቴምፐርመንት የሚያሳይ ነው። በአእምሮ በኩል ያለውን ለ18 ዓመት ተጫዋች በጣም የሚበዛ የሚመስል ብስለትን ማሳየት እና የበቀደሙ ጨዋታ በትልቅ መድረክ የተደረገ መሆኑን ተከትሎ በአውሮፓ ያገኘው ትኩረት የአዲስ ኮከብ መወለድ ጅማሬ፣ አዲስ ስታር ሲመጣ ያየንበት ጠዋት ተደርጎ ነው እየታየ ያለው። መድረኩ እንደዛ ስለሆነ አንዳንድ ጨዋታዎች እንደዚህ ሲምቦሊክ ናቸው። ለምሳሌ ሜሲ ኤል ክላሲኮ ላይ ሃትሪክ ሲሰራ ወይም በዚሁ ሜዳ አሴር ዴል ሆርኖ እንደዛ ሊቀለጥመው ሲሞክር በጣም አስደናቂ ስለነበር፣ በዛም ጨዋታ ጎል አስቆጥሮ ስለነበር፣ ጎሉን በጣም ውብ ስለነበር አትስቺውም አንድ ለረጅም ጊዜ ዶሚናንት ሆኖ ከምናያቸው ተጫዋቾች መካከል አንዱ እንደሚሆን በዛ በጠዋት ማየት ይቻል ነበር። ኤስቴቫውም ጎሉን ያስቆጠረበት መንገድና ጎሉን ለማስቆጠር የመረጠው ጨዋታ እንዲህ አይነት ግምት ብዙ እንዲሰጠው ቢያደርግ የሚያስገርም አይደለም። አሰልጣኙ በኋላ ቆጠባ አለ። በቴንቲ የፍላሽ ኢንተርቪው ላይ የሮናልዶን የሜሲ ንጽጽር አነጻጸርና በኋላ ምን አለ መሰለሽ ፕሬስ ኮንፈረንስ ላይ አይ ለማንም ተጫዋች ፌር አይደለም ከሜሲና ሮናልዶ ጋር ማነጻጸር፣ በተለይ ለ18 ዓመት ተጫዋች ፌር አይደለም የሚል አስተያየት ሰጠ። የክርስቲያኖም ልክ እንደዚሁ ነው። ልክ ሲጀምር አሁን ከትልልቆቹ ጋር የማነጻጸር ችግር ከሆነ ጥፋተኛ ነኝ፣ ግን መነጻጸሩ ለምን እንደሆነ ስለሚገባኝ ነው። የአንዳንድ የስፔሻል ተጫዋቾች ጠዋትን አይተሽ በቃ ይሄ ያየሁት አሁን በጣም የተለየ ተጫዋች ብለሽ በድፍረት እንድትናገሪ የሚያደርግ ጅማሬ ታይባቸዋለሽ። ክርስቲያኖ ከቦልተን ወንድረርስ ጋር በነበረው ጨዋታ ያንን ማንቸስተር ዩናይትድ እሱን በፍጥነት በችኮላ እንዳስፈርም ያደረገውን ጨዋታ ብዙ ጊዜ አንስቼዋለሁ። ግን የቦልተኑን ጨዋታ ለምሳሌ ያረሰው ያንን ጨዋታ እንዳየን ጊዜ ፈጅቷል፣ ማገዶ ፈጅቷል፣ የአሌክስ ፈርጉሰንን ትዕግስት ፈጅቷል፣ የሬኔ ሞልስቴንን የኢንዲቪጁዋል ኮቺንግ ፈጅቷል። ወዲያው በአንዴ የምናውቀውን ሮናልዶን አልሆነም። 4-5 ዓመት አስፈልጓል ምናምን። ግን ያ የቦልተን ጨዋታ አናረሰውም። የፕሪሚየር ሊግ የ2003-4 የውድድር ዘመን የመጀመሪያ የማንቸስተር ዩናይትድ ጨዋታ ነበር። ድህረ ዴቪድ ቤካም ጨዋታ ነው። ሮናልዲኞን አላስፈረሙም እና ሮናልዶ ነበር የመጣው። ከፈረመ ከ3 ቀን በኋላ ፕሪሲዝን አልሰራም። አንድ ሳምንት ልምምድ እንኳን አልነበረውም። ያ የስፖርቲንግ ሊዝበን ጨዋታ ፕሪሚየር ሊግ ሊጀምር ቀናት ሲቀሩት የተደረገ የስቴዲየም የምረቃ ጨዋታ ነው። በሳምንቱ መጨረሻ ከቦልተን ጋር ተጫወቱ። ለዛ ነው ብዙ ሮቴት አድርገው የነበሩት በዛ የስፖርቲንግ ሊዝበን ጨዋታ ላይ። በሳምንቱ መጨረሻ ምንም ልምምድ ያልሰራ ለእንደዛ አይነት ትልቅ ኦኬዥን እንግዳ የሆነ ለስፖርቲንግ ሊዝበን 5 ጎል ብቻ ያስቆጠረ ለፖርቱጋል ብሔራዊ ቡድን ተጠርቶ የማያውቅ ተጫዋች አይመስልም። ማንቸስተር ዩናይትድ 1-0 ብቻ ነው የሳም አላርዳይስን ቦልተንን እየመራ የነበረው። ተቀይሮ ገባ። መጨረሻ ላይ 3-0 አሸነፈ ማንቸስተር ዩናይትድ። 4-0 አሸነፈ። ለ3 ጎሎች መቆጠር ግን ምክንያት ነበር እና እዛ ላይ የአንድ የግሎባል ስታር መወለድ መጀመሪያ እንደሆነ ማወቅ ይቻል ነበር። አሉ እንዲህ አይነት ጨዋታዎች። እኔ ለዚህ ነው የዚህኛውን ተጫዋች የባርሰሎና ፐርፎርማንስ ኩባርሲን ያለፈበት፣ ባልዴን ያለፈበት፣ ጎሉን የጨረሰበት በዛ ጠባብ አንግል በደካማ እግሩ በቀኝ እግሩ ያስቆጠረውን ጎል ስታይ ኦኬ
ምናልባት እያየው ይሆናል የአንድ የአስደናቂ ተጫዋችን መጀመሪያ እንድትይ የሚያደርገው ጨዋታውን ሌሎች ጨዋታዎች ላይ ስላየ ነው ማለት ነው። እምባፔም ልክ እንደዚሁ ነው። እምባፔ ትልቁ አናውንስመንቱ ቻምፒየንስ ሊግ ነበር። ከማንቸስተር ሲቲ ጋር ኤቲሃድ ላይ የተደረገውን ጨዋታ የጓርዲዮላ ቡድን መጨረሻ ላይ 5-3 ቢያሸንፍም እምባፔ ግን ከኤስቴቫኦ በእድሜ ያነሰ 16 ዓመቱ ምናምን ሆኖ የመጀመሪያ ቻምፒየንስ ሊጉን አስቆጠረ እዛ ጨዋታ ላይ እና የእንግሊዝ ብዙሃን መገናኛዎችም እስከዛ ድረስ ስለዚህ ተጫዋች ብዙ አልሰሙ የነበሩት የእንግሊዝ ብዙሃን መገናኛዎችም የአዲስ ስታር መምጣትን የተዋወቁበት ምሽት ነበር። በመልሱ ጨዋታ ሞናኮን አሳለፈ። ጭራሽ 3-1 አሸነፈ ሞናኮ። በድምር እኩል ሆኑ፣ 5 እኩል ሆኑ፣ 5 እኩል መሰለኝ ነው 6 እኩል ሆኑ እና ሞናኮ አለፈ። ግን የመጀመሪያው ጨዋታ ላይ ነው የእሱን አናውንስመንት ያወቅ ነው። ምክንያቱም የመረጠው ስቴጅ ቻምፒየንስ ሊግ። ይሄኛውም ተጫዋች ካስቆጠራቸው ጎሎች 5 ጎል መሰለኝ ያስቆጠረው፣ 3ቱን በቻምፒየንስ ሊግ ነው ያስቆጠረው። እምባፔ በኋላ ቀጠለ በዛው በመጀመሪያዎቹ 8 ጨዋታዎች 7 የቻምፒየንስ ሊግ ጎሎች አስቆጠረና አሁን የምናውቀውን ተጫዋች ሆነ። መንደርደሪያው ላይ ግን ያስታውቅ ነበር። በዛ የሊዮናርዶ ጃርዲን ቻምፒየንስ ሊግ ሴሚፋይናል በደረሰ የሀገሪቱን የሊግ ዋንጫ ከፓሪስ ሳን ጀርማ በልጦ ባሸነፈ ቡድን ውስጥ ቤርናርዶ ሲልቫ፣ ራዳሜል ፋልካኦ፣ ቫለሪ ዠርማ፣ ፋቢኞ፣ ሱባሲች ሌሎች ተጫዋቾች ነበሩ እዛ ቡድን ውስጥ። ግን መጨረሻ ላይ በቃ ጎላ ያለው ሱፐርስታር እሱ ነበር። ብዙ አልቆየም፣ በ180 ሄደ ወደ ፓሪስ ሳን ጀርማ። ስለዚህ አንዳንድ ተጫዋቾች ጠዋት ያስታውቃል። ኤስቴቫው እንደዚህ አይነት ጠዋት ላይ ነው ያለው። በትልልቅ ኦኬዥኖች ላይ ያለ ምንም ጭንቀት የመጫወት ቴምፐርመንት ላሚን ያማል ላይ ማየው እሱ ነው። ላሚን ያማል አሁን ነው ትልልቅ ጨዋታዎች ላይ በአንድ ወይ በሌላ ምክንያት ሲደበዝዝ ያየ ነው እንጂ እንዲያውም በጣም ጥሩ የሚጫወተው ትልልቆቹ ጨዋታዎች ላይ ነው። እንዲያውም ጥሩ የሚጫወተው የአውሮፓ ዋንጫ ሴሚ ፋይናል ወይ ፋይናል ላይ ነው፣ ወይም ኤል ክላሲኮ ላይ ነው፣ ወይ በትልልቅ የቻምፒየንስ ሊግ ጨዋታዎች ላይ ነው። ትልቅ ተጫዋች እንደሚሆኑ የምታውቂው ይሄ ኦኬዥን ሳያደበዝዛቸው ሲቀር ነው። እና ኤስቴቫውም ያ ፐርሶናሊቲ ያለ አንዳንዶቹ ነገሮች ደግሞ ቼልሲ እንደምታውቂው ወደ ብሉኮ አስተዳደር ከገባበት ጊዜ ጀምሮ አሁን ባለፉት 18 ወራት ካልሆነ በስተቀር በአብዛኛው በዝውውሮቻቸውና በዝውውሮቻቸው ብልሃቶች ላይ ብዙ ትችቶች፣ ነቀፋዎች፣ ምንድነው እቅዱ የሚያስብሉ ጥያቄዎች ነበሩ። ግን ለምሳሌ አሁን አንዳንዱ ይዞት የሚመጣው በረከት አለ። ኖኒ ማድዌኬ ወደ አርሰናል ባይሄድ ኖሮ ኤስቴቫኦ እነዚህን ደቂቃዎች አያገኝ። ያኛው የበለጠ ስታብሊሽድ ተጫዋች ስለሆነ 23 ዓመቱ ስለሆነ እና ብዙ ጊዜም በዛ ቦታ ላይ ለቼልሲ የሚጀምረው ተጫዋች እርሱ ስለነበር አሁን ኖኒ ማድዌኬ ወደ አርሰናል ሄደ። ለአርሰናል ጥሩ ዝውውር ነው እስካሁን ድረስ ባለው ማስረጃ፣ ግን ለቼልሲ በጣም ጥሩ ዝውውር ነው። አንደኛ ያንን ተጫዋች በትርፍ ሸጡት፣ ከገዙበት አትርፈው ሸጡት። ሁለተኛ ኤስቴቫኦ የሚሰለፍበትን ሩም አገኝ። ያለውን ሲሊንግ ደግሞ ስታይ ከማድዌኬ የሚሻል ሲሊንግ አለው። አሁን ማን የተሻለ ነው ልንከራከርበት እንችላለን፣ ግን ያለው ደረጃ የሚያደርሰው ፖቴንሻሉ የሚያደርሰው ቦታ በጣም ከፍ ያለ ይመስላል። የምናወራ ያለ ነው የዓለም ምርጥ ተጫዋች ይሆናል ስለሚባል ተጫዋች ነው። ስለዚህ እንደዚህ ስትጫወች ምንድን ነው የሚባለው መሰለኝ ኢኔቪታብል ሃይፕ ይባላል። የማይቀር ግነት ነው ይሄ። በትልልቅ ጨዋታዎች ጥሩ መጫወት ስትጀምሪና በዛ እድሜ ከሆነ ያንን የምታሳየው ይሄ ሃይፕ እያየሁ ያለሁት የሜሲን አልጋ ወራሽ ነው ሜሲንሆ የተባለው ያለ ምክንያት አልነበርም። በክሎዝ ኮንትሮሉ፣ በፍጥነቱ፣ በቴክኒኩ ነው። ግን በብራዚልም ሊግ በጣም ፊዚካል ሊግ ነው በነገራችን ላይ ብራዚል ሊግ። በዛም ሊግ ቢሆን ለዚህ በጣም ደቃቃ ለሆነ ቀጭን ተክለ ቁመና ላለው ተጫዋች የነበረው ፊዚካል አካላዊ ምትን ድብደባን የመቋቋም ችሎታ ምናምን በጣም አስደናቂ ነበር። እኔ ደግሞ ለምሳሌ ከቼልሲ ጋር ኩኩሬያ ተናደረበት ታስታውሺ እንደሆነ ከቼልሲ ጋር በዓለም የክለቦች ዋንጫ ሲጫወቱ እሱ ለፓልሜራሽ እየተጫወተ በውሰት እዛ እንዲቆይ ሆኖ ሊያልፈው ፌንታ ሊሰራው ምናምን ሞከረ። የወደፊቱ ክለቤ ነው ምናምን እያለ አልነበረም የሚያስበው። አይነ እንዴት ተናደደበት ይዞ እንዲህ እንደ ሕፃን ልጅ እንዴት ነው ልታዋረደኝ የምትሞክረው? ልክ ሮናልዲኞ ዱንጋን ሲያልፈው ዱንጋን በቃ እንኳስ እንዳለው ኩኩሬያም በጣም ተናደደ። ኩኩሬያም በአንድ ላንድ ማለፍ በጣም አስቸጋሪ ነው። በቀደም ከላሚን ያማል ጋር በብዙ ጨዋታዎች ላይ 1v1 በጣም ጥሩ ተጫዋች ነው። ግን እንትኑን ያየሁት ነው ሜንታሊቲውን ያየሁት ከድሮ ቡድኑ ጋር ከወራት በኋላ ከሚቀላቀለው ቡድኑ ጋር ቢሆንም ጨዋታውን የሚያደርገው ግን ያ ፍርሃት አልነበረውም። ያ ሪስክ የመውሰድ ዳተኝነት አልነበረም።
ችሎታው ነው በግልጽ የሚታይ ችሎታ ስለሆነ ያለው በጣም ወጣት ነው። የወጣት ተጫዋቾች እድገት እንዴት ይሆናል የሚለውን ታሪክ ብዙ አሳይቶናል። ከሜሲ፣ ከሮናልዶ፣ ከፔሌ፣ ከማራዶና፣ ከሮናልዶ ከምን ጋር የተነጻጸሩ ሌሎች ተጫዋቾች ሲደበዝዙ አይተናል። ማንም ሰው እርግጠኛ ሆኖ መተንበይ አይቻልም። ግን በተለይ ቴምፐርመንቱ ከጉዳት ነጻ ከሆነ የፈለገው ቦታ ላይ የሚያደርስ ክህሎት ተሰጥኦ ያለው ተጫዋች ይመስለኛል እና አሁን ከአርሰናል ጋር የሚደረገው ጨዋታ ላይ ለምሳሌ አሰልጣኙ እኔ ጥንቃቄውን ወድጀዋለሁ። የቼልሲ ደጋፊዎች ከዚህም በላይ እንዲጫወት ይፈልጋሉ። አሰልጣኙ ግን ጥንቃቄ እያደረገ ነው። በአንድ ጊዜ የደቂቃ ኦቨርዶዝ እንዳይኖርበት ለማድረግ እየሞከረ ነው። እሱ በጣም ብልህ ውሳኔ ይመስለኛል። አንዳንዴ ተጫዋቾች ስለሚያሳሳ በየጨዋታው ልታያቸው ስለምትፈልጊ ልክ ላሚን ያማል እንደሚደረገው በየጨዋታው ልታጫወቱ ትችላለሽ። አሰልጣኙ ግን በጥንቃቄ ነው እሱን ደቂቃዎች እየተቆጣጠረ ያለው። እሱ በጣም ጥሩ ውሳኔ ይመስለኛል። እንዲያውም በቀደም በርንሌ ላይ ያልተጫወትኩም ብሎ ካኮረፈ የባርሰሎናም ጨዋታ ላይ አይጫወትም የሚል በቀልድ የተዋዛ አስተያየት ሰጥቶ ነበር። ስለዚህ አርሰናል ጨዋታ ላይ እንዲጫወት እንደሚፈልጉ አውቃለሁ። ላያስጀምረው ግን ይችላል። አሰልጣኙ በጥንቃቄ ነው ደቂቃዎቹን አንድ ላይ እያደረገ ያለው። እኔ ግን ብዙ ተስፋ ማደርግበት ሞደው ታይፕ ደፋር ሪስክ ወሳጅ አይነት ተጫዋች ነው። አድማጮቻችን ለዛሬ የነበረን ቆይታ ይህንን ይመስል ነበር። እንደተለመደው ሌሎች ፕሮግራሞች ከአራዳ ኤፍ ኤም 95.1 ወደ እናንተ መድረሳቸውን ይቀጥላሉ። መልካም ቀን ይሁንላችሁ። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።